ዓለም ያለ መድኃኒት እንዳትቀር፣ ዓለም የመጣው ነገር እንዳያጠፋት። ይኸውላችሁ ኃጢአት ክፋቱ ይሄ ነው። ሞት ውስጥ እንኳን ሆነን በሞት እንዳለን አናውቅም። ስለዚህ በሞታችን እንገሰግሳለን እንጂ ከሞት እንኳን ለመመለስ አናስብም፣ አንፈቅድም። የጨለማ ክፋቱ ለዚህ ነው። የማያምኑትን አእምሮ አሳውሯል አይደል ሰይጣን። ስለዚህ አእምሮ ከታወረ ወይ ማሰብ ማገናዘብ ካልቻለ ወዴት እየሄድን እንኳን አናውቅም። ለዚህ ነው 100 ዓመት ሙሉ በድምፁ 100 ዓመት ሙሉ ኖ መርከብ እየሰራ ንስሐ የሚገባ አንድ ሰው አላገኝም። 100 ዓመት ሙሉ እየቀጠቀጠ በየቀኑ ይወጣ። እናንተ አሁን ነው የምትገረሙት? አሁን እንትን ሰው አመፀኛ ሆነ ምናምን ትላላችሁ። አንዴ ሰው ኃጢአት የሚባለው እውቀት ወደ ሰው ከገባ በኋላ በቃ ሰው አመፀኛ ነው። ዘመን አይደለም። በተለያየ ዘመን፣ በተለያየ ፋሽን፣ በተለያየ የአኗኗር ዘይቤ ውስጥ የምናየው ያንኑ ኃጢአት ነው፣ ያንኑ አመፅ ነው፣ ያንኑ ጥላቻ፣ ያንኑ ሰው ለእግዚአብሔር ሕግ እምቢተኝነትን ነው የምናየው በሰው ውስጥ። ያንኑ መልክ ነው የምናየው። ሌላ አዲስ ኃጢአት የለም። ስለዚህ ምን አደረጉ? በቃ በአመፃቸው ቀጠሉ። አንመለስም አሉ። ቀጠሉ፣ በቃ ሄዱ። ስለዚህ እግዚአብሔር ያንን ማድረግ ስለማይችል፣ ሰውን በግድ መጠምዘዝ ስለማይችል፣ ግን በጣም እግዚአብሔር የፍቅር አምላክ ስለሆነ በጣም ደስ የሚለኝ ይሄ ነው። በጣም የፍቅር አምላክ ስለሆነ እግዚአብሔር ያሰበው ትልቁን ነገር ነው። ምን የሚባለው? መዳን የሚባለው። ስለዚህ እነዚህ ሰዎች በስጋ መሞታቸው አይቀርም። በስጋ መሞታቸው ካልቀረ ምን መደረግ አለበት? በስጋ የሚሞቱበትን ጊዜ አጭር ማድረግ። ከዛስ ምድርን ለምድር እንደገና አዲስ ጅማሬ መስጠት። በማን አማካኝነት? በኖህ ቤተሰብ በኩል አዲስ ጅማሬ ሰጣና ምን አለ? ከአንተ ጋር ኪዳን አደርጋለሁ። ሙሴ ማነው? ኖህ መጣና ከአንተ ጋር ምን አደርጋለሁ? ኪዳን አደርጋለሁ። ከዛስ እንደ አዲስ እንጀምራለን አሉ እኔ እናንተ። እዚህ ምዕራፍ 6 ድረስ ምዕራፍ 7 ድረስ እንደዚህ መጣ ሰው። እንግዲህ በደንብ ማተኮር እንፈልገው እነዚህ ሀሳቦች ላይ ስለሆነ ነው። ምክንያቱም ይህንን በደንብ ክሊር ከሆነልን ልንገራችሁ። ከዚህ በኋላ የብሉይ ኪዳን ሀሳብ ራሱ ሰው ሮንግ በሆነ መንገድ ኢንተርፕሬት አያደርግብን። እግዚአብሔር መልካምነት ይገባናል። እግዚአብሔር ባህሪ ይገባናል። እግዚአብሔር የሚሰራውን ነገር ሁሉ እንዴት እንደሚሰራ ይገባናል። እግዚአብሔር ስለ ሰው ያለው እቅድ ሀሳብ ሁሉ ይገባናል። የእግዚአብሔር ፍቅር ይገባናል። በደንብ አንደርስታንድ እናደርጋለን። በደንብ አንድ ጊዜ አሴር ወድቆ እዚህ ጋር አብጦ ከዛ እያለቀሰ ነበር ማሸው እንደሚያሞቁ አውቃለሁ። እሱ ግን እየተፈራገጠ እሪ ያለ እንትን የሚጮህ የሚያለቅስ። እንደዚህ ሲሆን እኔ ለሱ ምን እንደሚያመጣበት ስለማቅ ባይታሽ ምን አደርግለታለሁ? እያለቀሰ እያሳዘነኝ ምን አደርግለታለሁ? አሽልታለሁ። ለምን? እኔ ስለ ነገሩ ሙሉ እውቀት አለኝ። እሱ ግን ምን እያረኩት እንደሆነ አያውቅም። እዚህ እያለቀሰ እየተናደደ ምን ሊያደርግ ይችላል? እየጮኸ እሪ እያለ ልታሽ ይችላል። ለምን? የሚጠቅመውን ነገርና ማድረግለት። ስለዚህ እግዚአብሔር ያደረገውን ነገር በታሪክ ውስጥ ያደረገው ነገር ምን እንደሆነ ካልገባ፣ ለመዳን እንደሆነ ያደረገው ነገር እንደሆነ ካልገባ፣ እሱን አዙረን እግዚአብሔር ጨረሰው ህዝቡን ይላል። አይ አንጨረሰው፣ በፍጹም አልጨረሰው፣ በፍጹም። ሀሳቡም እሱ አይደለም። እንደውም ለሰው እና ለምድር እንደገና አዲስ ፍሬሽ ስታርት ሰጠ፣ አዲስ ጅማሬ ሰጠ እንደገና። ይሄን የምናየው ከብዙ ጥፋት በኋላ ወደ ከመርከብ ሲወጡ ያ ውሃ ዘነበ፣ አባቀን ምናምን በቃ ሁሉ ነገር እንትን ካለ በኋላ ይሄ ጥፋት ካለፈ በኋላ ኖህና ቤተሰቡ ሲወጡ ያለውን ነገር በደንብ እንድናይ ስለምፈልግ ምዕራፍ 7ን አናነበውም። ብዙ የምንፈልገው ሀሳብ ስላለ በነገራችን ላይ እዚህ ጋር ምዕራፍ 7 በደንብ ግልጽ እንዲሆን የምፈልገው ነገር ምዕራፍ 7 ላይ የጥፋት ውሃ መጥቶ ሲዘንብ ምን ሲል በቃ ለሰው በወቅቱ ለነበሩት ሰዎች እግዚአብሔር የነበረው ሀሳብ ንስሐ ገብተው ወደ መርከቡ እንዲገቡ ነበር።
ይህንን በደንብ ማወቅ አለበት። እግዚአብሔር አንድ ጊዜ ለተናገረውና ካፉ ላወጣው ቃል ታማኝ ነው። ያችን ደግሞ ለተላለፈ ሰው እግዚአብሔር ስሜታዊ አይደለም። እዚህ በጣም እያለቀስን ወደ እግዚአብሔር ስለመጣን እንባችንን አይቶ እግዚአብሔር የሚቀይረው ነገር የለም። እዚህ ሰው በኢየሱስ ክርስቶስ እንዲያምን እግዚአብሔር ኢየሱስን በነፃ አቅርቧል። ለኛ በነፃ ለዓለም በሙሉ በነፃ አቅርቧል ስንል ኢየሱስ ዋጋ አልከፈልበትም ማለት አይደለም። ወይም እግዚአብሔር ዋጋ አልከፈልበትም ማለት ነው። ዋጋውን ሁሉ እግዚአብሔር ከፈለና መዳን የሚባለውን ነገር በነፃ ስጦታ ምን ያደርገልን? ቀረበልን። ሰው ይሄንን ኢየሱስ ሲቀበል፣ ሰው ይሄንን መዳን ሲቀበል ወደ መርከቡ ይገባል ማለት ነው። ወደ መርከቡ። ስለዚህ መብረቅም ይምጣ ምንም ይምጣ አንዴ ወደ መርከቡ ከገባ ምንድነው? ሴፍ ነው ማለት ነው። ጥፋት አያገኘውም ማለት ነው። ለምን እንደሆነ ታውቃላችሁ? መርከቡም ከውጭ ነው የተዘጋው። ልውጣ ቢል ራሱ አይወጣም። ልውጣ ቢል ራሱ መውጫ የለው። ከውጭ ምን ተደርጓል? ተዘግቷል። እንስሳም ይሁን ምንም ይሁን መውጣት አይችልም። ከውጭ ምን ተደርጎበታል? ተዘግቶበታል። ግልጽ ነው የምናገረው ነገር። አንዴ ወደ ኢየሱስ ከመጣ በኋላ ኢየሱስም ብሏል፣ ወደ እኔ የመጡትን ወደ ውጭ አላወጣም ብሏል። መውጣት የለውም ማለት ነው። መውጣት የሌለውን የገባ ነው። አሁን እኛም ስንገባ ለምን ከውጭ ተዘግቷል። እዚህ መርከቡ የመዳን መርከብ ነው። ኢየሱስም የመዳናችን መንገድ ነው። አንድ ሰው በኢየሱስ በኩል ከገባ በኋላ በቃ አለቀ። ወደ እኔ የመጣውን ፈጽሞ ወደ ውጭ ምን አላደርግም ብሏል? አላወጣም ብሏል። ስለዚህ መውጫ የለውም ማለት ነው። ይሄን በደንብ ማመን አለበት። ስለዚህ ይኸውላችሁ ምናልባት እንደው ዝም ብላችሁ ስክሮል ስታደርጉ እዚህ ጋር የደረሳችሁ ሰዎች ካላችሁ ወደ መርከቡ መግባት ብቻ ነው ዋስትና። ወደ መርከቡ ካልገባ ምንም ዋስትና የለም። ተንጠላጥዬ ምናምን የሚባል ነገር የለም። ምንም የለም። እግዚአብሔር ደግሞ ከለቅሶም ያልፋል። ምንም ኢየሱስን አባት ሆይ ለምን ተውከኝ ሲል ኢየሱስን በመስቀል ላይ ዝም ካለ ለኛ ምንም አዲስ መሪ የለም። ቴንክ ዩ ፋሲል። ለኛ ምንም አዲስ መሪ የለም። ምንም አዲስ መሪ የለም። ኢየሱስን ዝም ብሏል በመስቀል ላይ። ለምን ተውከኝ ሲል አልመለሰለትም፣ ዝም አለው። ኢየሱስን ዝም ያለ እግዚአብሔር ከኢየሱስ ውጪ መንገድ አለኝ ብሎ ለሚያስብ ሰው እግዚአብሔር ምላሽ የለው። እየየ ብትልም መፈራገጥም በጭንቅላቴም ቢሄድ በጉልበቴም ቢሄድ በደረቴም ብሳብ የሚለውጠው ነገር የለም እግዚአብሔር። ለምን? እግዚአብሔር ከእንባ መርህ ይቀድማል። እግዚአብሔር እንባን አይደለም የሚያስቀድመው መርህ ነው። ስለዚህ ያ ሁሉ ሰው እያለቀሰ በቃ መርህ ነው። መርከቡ ተዘግቷል፣ መግቢያ የለም። ስለዚህ ሳይዘጋ በፊት ነው ያለው አማራጭ ወደ መርከቡ ለመግባት። አሁን ነው እየበረርን መምጣት ያለብን፣ እየሮጥን። ከጥፋት ማምለጫው መንገድ እቺ መርከብ ብቻ ነች። መርከቧ ከሄደች አለቀ በቃ። ሌላ የለም። ጠብቄ ሄድበታለሁ የሚባል ሌላ መርከብ የለም። በቃ አንድ ነው። አንድ መርከብ ነው ያዘጋጀው እግዚአብሔር እንድንጓዝበት፣ እንድናመልጥበት፣ ከጥፋት ውሃ እንድናመልጥበት ያዘጋጀው አንድ መርከብ ነው። ሁለተኛ የለም፣ ሌላ የለም። ላይፍ ጃኬት ምናምን የለም። ሌላ ለሱ እንዳታስብ የለም። ምንም ላይፍ ጃኬት ምናምን የለም። አንድ መርከብ ነው ያለው። እዚህ ገብተናል መርከብ ውስጥ በቃ ችግር የለውም። አንዴ ከገባን ከውጪ ስለሚዘጋ ጥፋቱን ምን አድርገናል? አምልጠናል። ዋስትናችን እሱ ስለሆነ። ስለዚህ ምዕራፍ 7 ላይ የምናየው አስገባ፣ ዘጋ፣ እግዚአብሔር ጨረሰ። ቢጮህ ቢለቀስ ምን ቢል በቃ ካስቀመጠው የመዳን መንገድ ውጪ 100 ዓመት ታግሷል እግዚአብሔር። 100 ዓመት ኖህ ይሰብክ ነበር። ኖህ በምድር ላይ ለተገኙ ሰዎች በሙሉ ምን ያደርግ ነበር? ይናገር ነበር። ምን እንዲያደርጉ? ወደ መርከብ እንዲገቡ። ስለ ሃይማኖት የምናወራ የመሰላችሁ ሰዎች እንደናንተ በምድር ላይ የሚያሳዝን ሰው የለም። በጣም የሚያሳዝን ሰው የለም እንደናንተ። ገና ሃይማኖት የምታወሩት እግዚአብሔር ስለ ሃይማኖት ግድ የለውም። ስለ የትኛውም ሃይማኖት እግዚአብሔር ግድ የለውም። የሃይማኖት መስራችም አይደለም፣ ሃይማኖት ፈጣሪም አይደለም። ሃይማኖት ባለበትም እግዚአብሔር የለም። እግዚአብሔር የሚፈልገው ልጆቹን፣ የእግዚአብሔር ህብረት ከልጆቹ ጋር ነው። እግዚአብሔር የሚፈልገው ቤተሰብ ነው። ስለዚህ
ቤተሰብ ደግሞ የምንለው ልጆቹ የሚገቡበት በር አንድ በር ብቻ ነው። በቃ ራሱ ኢየሱስ በሩ እኔ ነኝ ብሏል። በዛ በር ብቻ ነው የሚገባው ወደ አባት የሚደርስ። በእኔ በቀር ካልሆነ ወደ አብ መድረስ አይቻልም ብሏል። ያ በር ብቻ ነው ያለው፣ ሌላ በር የለም። ሌላ በር የለም። ስለ ጴንጤ ሃይማኖት ነግራችሁ መስሏችሁ አይደለም። ተሳስታችሁ። በፍጹም እኔ የጴንጤ ሃይማኖትም ደጋፊና አቋሚም መካሪም ጠበቃም አይደለም። አይመለከተኝም ስለ ጴንጤ ሃይማኖት። እኔ የሚመለከተኝ እግዚአብሔር ስለፈጠረው ቤተሰብ ነው። ስለ ቤተሰብ ነው የማወራው። እግዚአብሔር የሚያወራው ስለ ልጆችን ያጣው እግዚአብሔር ሃይማኖት አላጣም። ተቋም አልመሰረተም። እግዚአብሔር የመሰረተው ቤተሰብ ነው። ቤተሰብ ልጆቹን ወደ ቤት ኑ ነው የሚለው። ወደ ቤት ያለ አባት የሆኑ ልጆች ወደ አባታችሁ እንዲመለሱ ነው የምነግራችሁ። ስለ አባታችሁ ነው። ስለ አባታችሁ፣ ስለኛ ሃይማኖት አይደለም የምነግራችሁ። እኛ ሃይማኖት የለም። እኛ ቤተሰብ ነው ያለን። አባት አለ፣ እኛ ልጆች ነን። ከዚህ ቤት ውጪ የሆኑ ልጆች አሉ። ስለዚህ እነዚህ ልጆች ወዴት መመለስ አለባቸው? ወደ ቤት መምጣት አለባቸው። ወደ ቤታቸው መመለስ አለባቸው። ስለዚህ የምነግራችሁ ወደ አባታችሁ እንድትመጡ፣ እንድትመለሱ የምነግራችሁ ወደ አባታችሁ እንድትመለሱ። ምናልባት ሃይማኖት የመሰላችሁ ስለ ሃይማኖት የምናወራ ከመሰላችሁ በፍጹም አይደለም። ስለ ራሳችሁ፣ ስለ እናንተ አባት ስለወለዳችሁ በቅድ እና በዓላማ አስበው ወደዚህ ምድር ስላመጣችሁ ስለ አባታችሁ እግዚአብሔር ነው። እግዚአብሔር የጴንጤ አይደለም። እግዚአብሔር የኦርቶዶክስ አይደለም። እግዚአብሔር የካቶሊክ አይደለም። የሙስሊም አይደለም። እግዚአብሔር እኛ ሁላችን የሱ ነን። እግዚአብሔር የማንም አይደለም። እኛ ሁላችን የሱ ነን። ቴንክ ዩ ሩቲ። እኛ ሁላችን የሱ ነን። ሰው ሆኖ ከእግዚአብሔር ያልመጣ የለም። ሁሉ ከእግዚአብሔር መጥቷል። ስለዚህ የምነግራችሁ ወደ አባታችሁ እንድትመለሱ የምነግራችሁ። ምናልባት አንዳንዶቻችሁ ምናልባት እግዚአብሔር እንደዚህ እንደሆነ ሰምቼ አላቅም፣ ማን ነገረኝ እንደዚህ እንደሆነ፣ አባቴ እንደሆነ እንደዚህ ፍቅር እንደሆነ እንደዚህ ቸር መሐሪ ሩሩ እንደሆነ ማን ነገረኝ ምናምን ካላችሁ አንድ ቁጥር ጻፉልን። እናንተ በኋላ መልሰን እንጸልያለን። እናንተ ሰዎች ወይም ኢንቦክስ አድርጉልኝ። ይህንን አባት መተዋወቅ እፈልጋለሁ የምትሉ ሰዎች እናንተ ኢንቦክስ አድርጉልኝ። ወደዳችሁም ጠላችሁም፣ እናንተ አወቃችሁም አላወቃችሁም እግዚአብሔር ይወዳችኋል። ፈለጋችሁም አልፈለጋችሁም እግዚአብሔር ለእናንተ ያለው እቅድ ፍጹም መልካም ነው፣ በጎ ነው። እግዚአብሔር ለሰው ሁሉ ያለው የፍቅር ልክ የፍቅር ደረጃ የማይቋረጥ የተዘረጋ ነው። በቃ አለቀ። ስለዚህ ሰው ወደ አባቱ መመለስ የሚችለው ወደ አባቱ መምጣት የሚችልበት በር አንድ ብቻ ነው። እሱም ኢየሱስ ይባላል። በሱ በኩል ካልገባ አይሆንም። ኢየሱስ ራሱ ብሏል፣ በመስኮት የሚገባ ሌባ ነው ብሏል። ስለዚህ መስኮት አያስፈልገንም። በር እያለ በር ካለ ቀጥ ብለን በበሩ ምን ማድረግ ነው? መግባት ነው። በር አለ አይደል? በቃ በበሩ ኑ እያልኳችሁ። አትንጠላጠሉ መስኮት ላይ፣ አያስፈልጋችሁ በር ስላለ። ይሄ በር ደግሞ ብቸኛው በር ነው። በር ግን መዘጊያ ጊዜ አለው። በተዘጋ ጊዜ አይከፈትም። በምንም ማንም ሊከፍተው አይችልም። በዘመድም በምንም በጸሎትም በምንም የምናስከፍተው በር አይደለም ይሄ በር። ይሄ በር ተከፍቶ ሳለ ኑ ግቡ እያለ ነው እግዚአብሔር። በኖህ ዘመን 100 ዓመት ኖህ መርከብ እየቀጠቀጠ እንደሰበከው ለህዝቡ 100 ዓመት መርከብ እየቀጠቀጠ እየሰራ ምን ዝናብ ይዘንባል፣ የጥፋት ውሃ ይመጣል እያለ ለህዝቡ እየሰበከ እንደዛ እንደሰበከ ዛሬም እየነገርናችሁ በሩ ሳይዘጋ በፊት ቀድማችሁ በዚህ በር ኑ ግቡ ወደ አባታችሁ። ይሄ ብቸኛ በር ነው ያለው። ከምን ከጥፋት የምታመልጡበት እኛም ልጠናል። እኛ ገብተናል ወደ በሩ። እኛ ከውስጥ ነው የምንጠራችሁ ኑ ግቡ እያለ ከውስጥ ነው የምንጠራችሁ ኑ ግቡ። ቶሎ ጥፋቱ ሳይመጣ በፊት በሩ ሳይዘጋ በፊት ኑ ግቡ ያላችሁ ብቸኛ ቻንስ ይሄ በር ነው። በቃ ሌላ በር የለም። ሃይማኖት መስሏችሁ ነው? በፍጹም አይደለም። ሃይማኖት አይደለም፣ ስለ ህይወት ነው። ወደ ነፍሳችሁ እረኛ እንድትመለሱ፣ ወደ ነፍሳችሁ እረኛ እረፍት ሊሰጣችሁ፣ ሊንከባከባችሁ፣ ሊጠብቃችሁ እንደ አባት እንደ ወላጅ ሊንከባከባችሁ የሚችል እንጋራችሁ። ይህንን ከየትም አታገኙትም። እኔ እናትና አባት አለኝ ብትሉም እናትና አባት ይህን እረፍት ሊሰጧችሁ። ይሄ ህይወት ከእናትና ከአባት በላይ
እናትና አባት ራሱ እንኳን እናትና አባት ሊሰጡ እነሱ ራሳቸው ያስፈልጋቸዋል። ይህ ህይወት ሁሉ ያለ አባት ያለ እረፍት ናቸው። ስለዚህ እረኛ እንደሌለው በግ ሁሉ እየተቀዘበዘ ነው። ወደዳችሁም ጠላችሁም ብቸኛው በር ይሄ ነው። በሩ ይሄ ነው። ሌላ የምነግራችሁ ነገር ቢኖረኝ ዛሬ ደስ ይለኛል። በሌላ የምነግራችሁ ነገር መርከቡ ከውጪ ሳይዘጋ በፊት በሩ ነው ግቡ። ያኛ ኮንትሮል ማድረግ አንችልም። ማናችንም በሩን ኮንትሮል እኛ ማድረግ አንችልም። ኖህና ቤተሰቡ ከገቡ በኋላ ከውጪ እግዚአብሔር በሩን ምን አደረገው? ዘጋው። ኖህ እኮ በር መቆለፊያ አበጅቶለታል፣ ግን እግዚአብሔር ዘጋው። በቃ ከዛ በኋላ መርከቡ ከተነሳ በኋላ እዚህ ጋር ወርዳለሁ ብትል ራሱ የለም፣ ወረድ የለም። በቃ ወደ እኔ የመጣውን ፈጽሞ ወደ ውጭ አላውጣም ብሏል። በቃ ከገባን ገባን፣ ተዘግቷል፣ መውጫ የለም። ቶሎ ብንገባ ይሻላል፣ አብረን ተያይዘን ሁላችን። ስለዚህ እነግራችኋለሁ፣ በጣም እነግራችኋለሁ። ስለ ሃይማኖት አይደለም ይሄ፣ በምንም ነገር አይነጻጸርም፣ በምንም ነገር አይለካም። ሁሉን አታችሁ ይህን ህይወት ብታገኙ ይሻላችሁ። ሁሉን አታችሁ ይህን ህይወት ብታገኙ እናንተ አትራፊ ናችሁ። እንደናንተ ያተረፈ ሰው የለም። ሁሉን አታችሁ ደግሞ ሁሉን አግኝታችሁ ደግሞ ይሄን ህይወት ካጣችሁ በቃ እንደናንተ የከሰረ ሰው የለም። ህይወት እቺ ብቻ አይደለችም። 80 60 100 አይደለችም። ህይወት እቺ አይደለችም። ህይወት እቺ የመሰለቻችሁ ሰዎች በጣም ተሸውዳችሁ። ህይወት ይሄ አይደለም። ይሄ የሞት አንዱ ክፍል ያየ ነው። ሞት ነው ይሄ። ህይወት ገና አልቀመሳችሁት። ህይወት ኢየሱስ የሰጠን ይመስላል። ህይወት ጆይ ነው፣ ሐሴት ነው፣ ኤክስፕረስ መደረግ የማይችል ነው፣ ሰላም ነው፣ እረፍት ነው፣ የሚፈስ የማያቋርጥ እረፍት ውስጥ ነው። ስለዚህ ወደዚህ ነው ኑ የምንላችሁ። ስለሌላ ነገር የምናወራ መስሏችሁ? እንትና ከእንትና ይበልጣል የምንል መስሏችሁ? አይ እኛ እያልን ያለ ነው ህይወት ከሞት ይበልጣል። እንድትመጡ ነግራችሁ ወደ ህይወት ነው። ህይወት ከሞት ይበልጣል። እናንተ ህይወት ነው ብላችሁ የያዛችሁት ብር ይሁን ሀብት ይሁን ዝና ይሁን ስም ይሁን ሃይማኖት ይሁን እነዚህ በሙሉ ጠፊ ናቸው። ህይወት አይደሉም እነዚህ። ህይወት እነዚህ አይደሉም። ህይወትን አላያችሁም፣ አልቀመሳችሁም። ወደ ህይወት እንድትመጡ መክራችኋል። ዛሬ የምነግራችሁ ይሄን ነው። ምናልባት እስካሁን ስታደርጉ የገባችሁ ሰዎች ምን እያወሩ ነው ብላችሁ የምትሰሙ ሰዎች ስለ ህይወት እየነገርኳችሁ፣ ወደ ህይወት ኑ ወደ ህይወት። ይህ የህይወት ጥሪ ነው፣ የሃይማኖት ጥሪ እንዳይመስላችሁ። ሃይማኖት ሂዱ፣ ኢየሱስን ይዛችሁ የምትፈልጉበት ሃይማኖት ሂዱ፣ ችግር የለውም፣ ምንም ችግር የለውም። ስለሱ አይደለም። እኛ ቤተክርስቲያኑ አንላችሁ፣ ወደ መርከቡ ግቡ ነው እንላችሁ። ከገባችሁ አቃለቀ። ከገባችሁ ሴፍ ከሚመጣው ጥፋት ታመልጣላችሁ። ከሚመጣው ጥፋት ካመለጣችሁ አለቀ በቃ። እግዚአብሔር የፈለገው ከጥፋት እንድታመልጡ ነው። ስለዚህ አበረታታችኋል። ኑ ግቡ፣ ኑ ወደ መርከቡ ግቡ፣ ኑ ወደ እረፍት ግቡ፣ ኑ ወደ ሰላም ግቡ፣ ኑ ወደ ህይወት ግቡ። በሩ ሳይዘጋ በፊት ኑ ግቡ። እግዚአብሔር የሚጠራው በኖህ ዘመን ይጠራ እንደነበረ አሁን የሚጠራው ኑ ከጥፋት ታመልጣላችሁ እያለ ምዕራፍ 8 ጋር ስንመጣ እንዲህ ይላል። እግዚአብሔር ኖህንና በመርከቧ ውስጥ ከእርሱ ጋር የነበሩትን የዱርና የቤት እንስሳት ሁሉ አሰበ ይላል። ቴንኪ ዴቭ። በዛ ውስጥ ያሉትን ሁሉ ምን አደረገ? አሰበ ማለት ረስቷቸው ነበር ማለት አይደለም። አይ ለነሱ ከዚህ በኋላ ስለሚጀምሩት ሌላ ህይወት ደግሞ ምን አደረገ? አሰበ። እንደገና መስራት፣ እንደገና ማድረግ ደግሞ ምን አደረገ? ፈለገ። ከዚህ በኋላ የሚያደርገው ነገር ሁሉ ምን ማድረግ ነው? በምድር ላይ ንፋስ እንዲነፍስ አደረገ። ለምን? በቃ ይበቃቸዋል ብሎ እነሱ ይውጡ። ከዛ ከመርከቡ ላይ ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ። ዝናቡም መዝነቡን አቆመ። ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላም ጎደለ። በ7ኛ ወር በ17ኛው ቀን መርከቧ በአራራት ተራሮች ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮች ጫፎች
ታዩ። ቁጥር 15 ላይ እንሂድ ቶሎ። ቴንክ ዩ ፕሮፌትስ። እንውረድና ቁጥር 13 ላይ እንሂድ። ኖህ በተወለደ በ601ኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ምን አደረገች? ደረቀች። እንደገና እግዚአብሔር ላሰበው ህይወት ጀመረ። ቴንክ ዩ ፕሮፌት። እንደገና ህይወት ምን አደረገ? ጀመረ ማለት ነው። ተመልከቱ። ከዚያም እግዚአብሔር ኖህን እንዲህ አለው፣ አንተና ሚስትህ ልጆችና የልጆች ሚስቶች ከመርከቡ ውጡ፣ እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ከአንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ ሕያዋን ፍጡራን ሁሉ ይዛቸው ምን አድርግ? ውጣ። አሁን አዲስ ጀመረ። እንደገና ሪስታርት ተደረገች ምድር። ሪስታርት አደረገ እግዚአብሔር። ከዛስ ኖህም ከልጆችና ከልጆቹ ሚስቶች ጋር ወጣ። እንስሳቱ ሁሉ፣ ወፎችም፣ በምድር ላይ የሚንቀሳቀሱ ሁሉ በየወገናቸው ከመርከቧ ወጡ። እንዳትረሱ፣ እንስሳት ከመጀመሪያ ስንማር ትዝ ይላችኋል። ሁሉ እንደየወገኑ አይደል የተፈጠረው? እንስሳት ብቻ አይደለም፣ ሰብሎች፣ ምኖች። መጀመሪያ ዘፍጥረት 1 ስንማር ትዝ ይላችኋል። እንደየወገኑ አይደል? ሁሉ እንደየወገኑ። የሰው ወገንስ ማን ነው? ጻፉልኝ ቶሎ። የሰው ወገን ማለት የሰው ወገንስ? የሰው ወገን እግዚአብሔር። የሰው ወገን እግዚአብሔር። ሁሉ እንደየወገኑ ሁሉ ለሰውስ ወገኑ ማለት እግዚአብሔር፣ ሌላ የለውም። እዚህ ነው ሲያወራ እንደገና እግዚአብሔር መጥቶ እዚህ ጋር ታያላችሁ። እንደገና መጥቶ መጀመሪያ ለአዳምና ለሔዋን ያወራውን መጥቶ እንደገና ያወራ። ከፈጠረው ሁሉ የእግዚአብሔር መልክ ያለበት ማለት ነው። የእግዚአብሔር መልክ ያለበት የእግዚአብሔር መልክ አዳም ወይም ሰው፣ እኛ ሁላችን አይደል? ስለዚህ ወገን ነው የሚያስብለው ምንድነው? መልክ ነው። መልክና አምሳል አይደል? አንዳንድ ሀገር እንሄድና የኛ አይነት ከለር ያላቸው ሰዎች ኢትዮጵያዊ ይመስላል ነው እንላለን። ምን እየፈለግን ነው? እኛን የሚመስለው ወገናችን ነው ብለን ምን ስለምናል? ሰው ማንን ይመስላል? የማን መልክ ነው ያለበት? የማን መልክና አምሳል ነው ያለበት? የሰው ወገን ማን ነው? ሐዋርያት ሥራ ረሳችሁት? ምዕራፍ 17 እስቲ እናንብብ ወገናችን እንደሆነ እግዚአብሔር ስለሚናገር። ሐዋርያት ሥራ ምዕራፍ 17 ሐዋርያት ሥራ ምዕራፍ 17 ትንሽ ሪስታርት ሪፍሬሽ እናድርጋት። 17 ከቁጥር 24 ጀምሮ ያለው እንደዚህ ይላል። የእግዚአብሔር ወገን ሰው ነው፣ የሰው ወገን እግዚአብሔር ነው። ሰውም ከእግዚአብሔር ሌላ ወገን የለውም፣ እግዚአብሔርም ከሰው ሌላ ወገን የለውም። ለምን? በመልኩና በአምሳሉ ነው የፈጠረ። ኢየሱስ ምን አለ? ለቄሳር ግብር መክፈል ተፈቅዷል አልተፈቀደም እያሉ ትዝ ይላችኋል ሲያወሩ። ግብር መክፈል ተፈቅዷል አልተፈቀደም ምናምን እያሉ ሲጠይቁት፣ እስቲ አምጡ ሳንቲሙን አለ። ሳንቲሙን አምጡ። እዚህ ላይ የማን ምልክት ነው አለ? የማን ስዕል ነው አለ? የቄሳር። በቃ እንግዲህ የቄሳርን ለማስጡ ለቄሳር፣ የእግዚአብሔርንስ? እናንተ ላይ ደግሞ ያለው ምልክት የማን መልክ የተቀረጸው? እግዚአብሔር። ስለዚህ እናንተ ደግሞ ወደ ገቢ፣ እናንተ ደግሞ ወደ እግዚአብሔር እያወራ ያለው እሱ ነው። ምልክት፣ መልክና አምሳል የተቀረጸ። ስለዚህ እግዚአብሔር መልክና አምሳል በማን ላይ ያለ? በእኛ ላይ ያለ። እኛ የማን? ይኸው ዓለምና በውስጡ ያለውን ሁሉ የፈጠረው አምላክ እርሱ የሰማይና የምድር ጌታ ነው። ስለዚህ እርሱ የሰው እጅ በሰራው መቅደስ አይኖርም። የሰው እጅ በሰራው መቅደስ ምን አያደርግ? አይኖርም። የሰው እጅ የሰራው መቅደስ የቱ? እኛ አሁን አለበት እያልን የምንጠራው ማለት ነው። ስለዚህ የሰው እጅ ያልሰራው ቤተ መቅደስ የቱ ነው? ይሄው ራሱ የሰራው። በዚህ ምን ያደርጋል? ይኖራል። እኔ በሰራሁት ውስጥ አይኖርም።
ራሱ በሰራ ውስጥ ይኖራል። እንቀጥል። ቁጥር 25 እርሱ ለሰዎች ሁሉ ለሰዎች ሁሉ ጴንጤ ቢሆንም ባይሆንም እግዚአብሔር አለ ቢልም ባይልም በጣም ስናከረው ጠንቋይ ቢሆንም ባይሆንም ለሰዎች ሁሉ ሕይወትና እስትንፋስን እንዲሁም ሌላውን ነገር ሁሉ የሚሰጥ ስለሆነ ሰጪ ስለሆነ እሱ ተቀባይ ስላልሆነ ሰጪ ስለሆነ የሚጎለው ነገር ባለመኖሩ በሰው እጅ ምን አይደረግም አይገለገልም። ለምን? ሰጪ ነው። እሱ የጎደለው እኛንን ተቀባይ እሱ ምንድን ነው? ሰጪ ነው። ሕይወት ራሱ ከሚመነጨው ከማን ነው? ከእርሱ ነው። ሁላችን የተገኘ ነው ከማን? ዓለምና በውስጡ ያለውን ሁሉ የፈጠረ። ከዛስ የሰው ዘር ሁሉ ከስንት? ከአንድ ወገን ከአዳም አይደለም የተገኘ ነው። ከአንድ ወገን ሲባል አዳም ነው ቶሎ የሚያስበው ሰው። አዳም ከየት መጣ? ምንም የለውም። እሱ ራሱ ፈጣሪ አይደለም እኮ። እሱ ራሱ የተገኘ እኮ ነው። ምንም ሊሰጥ አይችልም። አዳም ሰጪ አይደለም። ሰጪ አንድ ነው። ሰጪ አንድ ነው። የሰው ዘር ሁሉ ከአንድ ወገን ፈጥሮ በምድር ሁሉ ላይ እንዲኖሩ አደረገ። የዘመናቸውን ልክና የመኖሪያ ስፍራቸውን ዳርቻ ወሰነላቸው። ይኸውም ሰዎች እግዚአብሔርን ፈልገው ተመራምረው ምናልባት ያገኙት እንደሆነ ብሎ ነው። ይህም ቢሆን እርሱ ከእያንዳንዳችን የራቀ ሆኖ አይደለም። ከስንታችን? ከእያንዳንዳችን የራቀ ሆኖ አይደለም። ለእያንዳንዳችን ምንድን ነው? ቅርብ ነው። እስቲ እንቀጥል። የምንኖረውና የምንቀሳቀሰው ያለነውም በእርሱ ነውና ከራሳችሁ ባለቅኔዎች አንዳንዶቹ እንዳሉት እኛ ደግሞ ምን ነን? ልጆቹ ነንና። የድሮ ትርጉም ደግሞ ምን ነው የሚለው? ዘመዶቹ። ስለዚህ ወገናችን እሱ ነው ማለት ነው። ወገን። እኛ ደግሞ ምኖቹ? ልጆቹ። ስለዚህ የሰው ወገን ማን ነው? እግዚአብሔር ነው። እግዚአብሔር ወገን ማን ነው? ሰው ነው። እግዚአብሔር ማውራት ሲፈልግ የሚመጣው ማጋ ነው? ሰው ነው። ለዚህ ነው አብርሃም ጋር መጥቶ እንትን ከወዳጄ አብርሃም የምደብቀው ነገር አለኝን አለ። ሳልነግረው የማደርገው ነገር አለኝን። ምን ማለት ነው? አማክሬ ነው የማደርገው እያለ ነው። ሁሉን ማድረግ እየቻለ አዎ፣ ሰጪ ሆኖ አዎ። ለምን? ወገን የሚያወራው ሰውን ብቻ ነው። ቴንኪው መሳይ። ይሁላችሁ እንዳትረሱ። እግዚአብሔር ሰው የፈለገ ነገር ቢያደርግ ሰው የፈለገ ነገር አንብበን የለ ቃይል ወንድሙን ገሎ እኮ መጥቶ እግዚአብሔር ያወራዋል። ገና ሊገድል እያሰበ ራሱ መጥቶ ያወራዋል። እግዚአብሔር ከሰው ጋር ነው በቃ ያለው ነገር በሙሉ ያለው። የእግዚአብሔር ግንኙነት እንዳትረሱ። እግዚአብሔር ግንኙነት ከሰው ጋር ብቻ ነው። ከሰው ጋር ብቻ ነው። የፈለገ ያማረ የነዳጅ ጉድጓድ ቢገኝ እዛ አይሄድም። የፈለገ ኃይለኛ እንስሳ ቢሆን እንስሳ ጋር አይሄድም። በቃ ምንም አይሄድም። እግዚአብሔር ደስ የሚለው ሰው ነው። ሌላ ምንም ደስ የሚለው ነገር የለም በምድር ላይ። እግዚአብሔር ደስታ ሰው ብቻ ነው። ስለዚህ ምዕራፍ 8 እኔ ቁጥር 18 ኖህም ከልጆቹ ከሚስቱና ከልጆቹ ሚስቶች ጋር ወጣ። እንስሳቱ ሁሉ፣ ወፎች፣ በምድር የሚንቀሳቀሱ ሁሉ በየወገናቸው ከመርከቡ ምን አደረጉ? ከመርከቧ ወጡ። ከዚያም ኖህ ለእግዚአብሔር መሰዊያ ሰራ። አያችሁ፣ እቺ መሰዊያ ዝም ብላ እየዞረች ትመጣለች። እቺ መሰዊያ አዳምና ሔዋን እንዳስተማሯቸው የምታውቁት መጀመሪያ አቤልና ቃይንም ሲሰው ነው አይደል? እንትን የተጀመረው ቅናት፣ ጥላቻ የተጀመረው። አሁን እንደገና ልክ ሲወጣ ኖ ሮጦ ሄዶ ምን አደረገ? መሰዊያ ሰራ። ለማ? ለእግዚአብሔር። እሺ እንቀጥል እስቲ። ከዚያም ኖህ ለእግዚአብሔር መሰዊያ ሰራ። መሰዊያው ላይ ንጹህ ከሆኑት እንስሳት ሁሉ እንዲሁም ንጹህ ከሆኑት ወፎች የሚቃጠል መስዋዕት አቀረበ። ከዛስ እግዚአብሔርም ደስ የሚያሰኘው መዓዛ ሸተተ። በልቡም እንዲህ አለ፣ ምንም እንኳን ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ። ትዝ ይላችኋል ምዕራፍ 5 ላይ። አሁን ኃጢአት የሚባል ነገር እኮ ኃጢአት እኮ ነው። ሐሳብ ነው አልተባባልንም? እውቀት ነው አልተባባልንም? ኃጢአት ተምረናል። ስለዚህ ወደዚህ ያዘነበለ ስለሆነ ቢሆንም በእርሱ ምክንያት ሁለተኛ ምድርን አልረግማትም፣ አሁን እንዳደረግኩትም ሕያዋን ፍጥረትን ዳግመኛ አላጠፋም ይልና እንደዚህ ይላል። ቁጥር 10 ቁጥር 22 ደስ የሚለኝ ምድር እስካለች ድረስ እዚህ ጋር በደንብ እንድትይዙልኝ ይፈልጋል። ምድር እስካለች ድረስ አለች አይደል? ምድር አለች አይደል? ምድር እስካለች ድረስ የዘር ወቅትና መከር
እግዚአብሔር ፕሪንሲፕል እያስቀመጠ የዘሩ ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት ምን አያደርጉ አይቋረጡም። እነዚህ ነገሮች አሉ አሁን አይቋረጡም ተብሏል። እሺ ምድር እስካለች ድረስ የዘር ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አይቋረጡም። ከዚህ በፊት እንደዚህ አልነበሩም። አሁን የተቀመጠ መሰረት እንትን ነው፣ መርህ ነው። እግዚአብሔር ኖህና ልጆችን እንዲህ ሲል ባረካቸው። ጀመረ እንግዲህ አሁን ሰው አገኘ እግዚአብሔር። ልክ ይላችሁ ሂዱና መጽሐፍ ቅዱሳችሁን አጥኑ። እግዚአብሔር በምንም ውስጥ ሲጀምር የሚጀምረው በመባረክ ነው። አዳምን ሲያገኘው መጀመሪያ ባረከው። አሁን ኖህን ከመርከብ ወጥቶ ሲያገኘው ምን አደረገው? ባረከው። ኃጢአት እኮ የሚባለው ነገር እያለ ነው። ኃጢአት እኮ ገና አልተወሰደም። ኃጢአት መፍትሄ አላገኘም። መጣና እግዚአብሔር ምን ባረካቸው። ብዙ እንደገና ምን በሉ ተባዙ፣ ምድርንም ሙሏት። ይሄ ለሰው ብቻ ነው ያለው እንዳትረሱ። ለሰው ብቻ ነው ይሄ ያለው፣ ለማንም የለም። ይሄ ለሰው ብቻ ነው። ቴንክ ዩ ዴቭ። ይሄ ለሰው ብቻ ነው ያለው መብዛት። ብዙ ከዛ ምን በሉ ተባዙ። ከዛ ምድርንም ደግሞ ምን አድርጓት ሙሏት። ይሄ ማድረግ የሚችለው ሰው ብቻ ነው። እግዚአብሔር የሰጠው ባረከ ማለት ምን ማለት መሰላችሁ? ፖቴንሻሊ ያን ነገር እንዲያደርጉ የፈቀደው እግዚአብሔር ለሰው ብቻ ነው ማለት ነው። ሰው ብቻ ነው ይሄ ማድረግ የሚችል። ሌላ ማንም ነው ምድርን መሙላት የሚችል ሌላ ማንም ፍጥረት የለም። ምድር ራሱ በባለቤትነት የሰው ነች። እግዚአብሔር ለሰው ሰጣት ነው የሚለው። ምድርን ቢፈጥራትም ምድር የማነች? ለሰው የተሰጠች ነች። ከዛስ አስፈሪነታችሁና አስደንጋጭነታችሁ እቺ አልነበረችም መጀመሪያ አዳምን ሲባርክ። ግን አሁን ኃጢአት ስለመጣ በደንብ ላሳያችሁ። ኃጢአት ስለመጣ ሰው ከፍቅር ውጪ መኖር ስለጀመረ እንስሳትም ባህሪያቸውን ቀይረዋል። ኃጢአት ስለገባ አስፈሪነታችሁ አለ አስደንጋጭነታችሁ በዱር አራዊትና በሰማይ አዋፍ በደረት በሚሳቡ ተንቀሳቃሽ ፍጡራኖች በባህር ዓሦች ላይ ሁሉ ይሁኑ። ከዛስ በእጆቻችሁ ምን ተደርገዋል? ተሰጥተዋል። በማን ስም? እዚህ አሁን እንትን ብትሄዱ ምንድነው አንድነት ፓርክ ብትሄዱ በሽቦ ውስጥ ምናምን ተደርገው ተቀምጠዋል። በመስተዋት ውስጥ ምናምን አንበሳ በሉ አቦ ሸማኔ በሉ ምናምን የሚያስፈሩት ምናምን እንዲህ ስናያቸው ሲያገሱ ምናምን የሚያስፈሩ እንስሳት በእጆቻቸው ምን ተደርገዋል? ተላልፎ ተሰጥተዋል። እንደው እንትን የሚያደርጉ የእንስሳት የሚያጠኑ ሰዎች ብዙ ጊዜ ሲናገሩ እንደሚናገሩ ታውቃላችሁ። እንስሳት ራሱ ሰውን ቶሎ አታክ የሚያደርጉት ስለሚፈሩ ነው። ለምን? የምናጠፋቸው ስለሚመስላቸው ቶሎ አታክ የሚያደርጉ። ለዚህ ነው በፍቅር ከልጅነት ሲያሳድጓቸው አብረው የሚኖሩት አንበሶች ምናምን አይታቸው። አሁን ከአንበሳ ጋር የሚላፉ ምናምን የሚጫወቱ ምናምን ሰዎች አሉ። ለምን ይመስላችኋል? ለምን? ከልጅነት ያሳደጓቸው በምንድን ነው? በፍቅር ስለሆነ። ስለዚህ ፍቅር ያለበት ቦታ ላይ አውሬው ራሱ ተገዝቶ ሰሚት አድርጎ ይኖራል። ግን ቶሎ ለመግደል አታክ ለማድረግ የሚነሱት ፍርሃት ስላለ ነው። መበላላትና መጠፋፋት የሚባል እውቀት ስላለ ያ ኃጢአት ስለገባ። ከዚህ አስፈሪነታችሁና አስደንጋጭነታችሁ ምን? ከዛ ሕያውን እና ተንቀሳቃሽ ፍጡር ሁሉ ምግብ ይሆናችሁ ለምለሙን እጽዋት እንደሰጧችሁ አሁን ደግሞ ሁሉን ሰጧችሁ። ሰው ለመጀመሪያ ጊዜ ስጋ መብላት የጀመረው ከዚህ በኋላ ነው። ምግብ ተደርጎ የተሰጠው ከዛ በፊት አትክልት ነበር። ምዕራፍ 1 ላይ አንብበን የለ። እዚህ አሁን ደግሞ ብሉ አለ። ግን ስትበሉ ደግሞ አለ ከታች ወርዶ ነገር ግን ሕይወቱ ማለት ደሙ ገና በውስጡ ያለበትን ስጋ አትብሉ። ሰውን የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ እንስሳም ይሁን ከሰው እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ በሰው እጅ ይፈሳል። በእግዚአብሔር አምሳል ወገን እንግዲህ ተመልከቱ፣ በእግዚአብሔር አምሳል እግዚአብሔር ሰውን ሰርቶታልና። ነገር ግን ብዙ ተባዙ፣ ዘራችሁ በምድር ላይ ይብዛ ይንሰራፋ። እግዚአብሔር ኖህንና አብረውት ያሉትን ልጆች እንዲህ አላቸው፣ እነሆ እናንተና ከእናንተ በኋላ የሚመጣው በዘራችሁ እያለ መባረክ ይቀጥላል። ይባርካል ብሎ እግዚአብሔር ደስ ሲል ራሱ
እግዚአብሔር ብዬ የማውቀው እግዚአብሔር የሚባርክ ስለሆነ ደስ ይለኛል። የሚባርክ እግዚአብሔር በጣም ደስ ሲባርክ ነው። አዲስ ኪዳን ላይ ብንመጣ ሲባርክ ነው የምናገኝ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ ይላል። ጌታችን የኢየሱስ ክርስቶስና አምላክና አባት ምን ያደርገን? የባረከን ያስቀረብን አንዳች ነገር የለም። ብለስ አድርጎናል፣ ባርኮናል። እንግዲህ ምዕራፍ 5 6 7 8 ላይ የምናየው ነገር ምንድነው? ጥፋቷ የሚባለው ነገር መጣ። ጥፋቷ የመጣበት ዓላማ ምን እንደሆነ በደንብ ግልጽ ይሆን ይመስለኛል። ዛሬ ከተናገርኩት ነገር ተነስቼ እግዚአብሔር ለሰው ያለው እቅድ ምን እንደሆነ የገባን ይመስለኛል። አይ ቲንክ አዲስ ኪዳን ላይ አሁን የምናያቸው ውዥንብሮች በሙሉ አዲስ ኪዳን ላይ የምናያቸው ስል መጽሐፉ ላይ ሳይሆን ነው። በዚህ በአዲስ ኪዳን ዘመን እየኖርን ብዙ ነገሮችን የምንቀላቅለው የሚደበላለቁብን እነዚህ መጀመሪያ ላይ ያሉትን ነገሮች በትክክል ስላላወቅን የእግዚአብሔርን ባህሪ በትክክል ስላልተረዳን ነው። የእግዚአብሔር ልጆችና የሴት ልጆች ወይም የሰዎች ልጆች እነማን እንደሆኑ በትክክል አስረድቻለሁ። ከዚህ ከምዕራፍ 9 በኋላ ደግሞ የምናየው እግዚአብሔር ከኪዳን እገባለሁ ብሎ ስለ ቀስተ ደመና ስለምን ከኖህ ጋር የሚያደርገውን ነገር እንመለከታለን። 10 በምድር ላይ ሰዎች ምዕራፍ 10 በምድር ላይ ሰዎች መወለድ ይጀምራሉ፣ ይበዛሉ። ምድር ከጥፋት ውሃ የተነሳ ትበታተናለች። በፊት አንድ ምድር ነበረች። የጥፋት ውሃ ከመጣ በኋላ አሁን የያዘችውን ቅርጽ የምትይዘው ወይም እንደያዘች የሚነግረን ምዕራፍ 10 ላይ ነው። ምዕራፍ 11 እና ምዕራፍ 12ን ኔክስት ዊክ እንማራለን። ዛሬ ቀስተ ደመና ማለት ነው። ቀስትን በደመናው ላይ አደርጋለሁ ማለት ነው። ቀስተ ደመና ማለት ነው። ዛሬ ይህንን ምዕራፍ 5ን ምዕራፍ 6ን ምዕራፍ 5 6 7 አይ ቲንክ አለ ከቨር ያደረግነው 8 ድረስ ማለት ነው። ስለዚህ የእግዚአብሔርን ፍቅር፣ የእግዚአብሔርን ባህሪ፣ የእግዚአብሔርን በጎነት፣ መልካምነት እነዚህም በሙሉ በዚህ ውስጥ በደንብ አይተናል። አይ ቲንክ ብዙ ነገር ግልጽ እንደሆነላችሁ አምናለሁ። እንግዲህ እስከ ምዕራፍ 9 እና 10 ብዬ 10ን ያው ብዬ ራፍ የሆነ እንትን ነው የነገርኳችሁ፣ ሐሳብ የነገርኳችሁ። ኔክስት ዊክ ምዕራፍ 11 ነው የምጀምረው። 11 እና 12 እናያለን። ከዛ እንግዲህ እንዴት እንደምንሆን ከዛ ቀጥሎ እንዴት እንደምንሆን እናያለን ማለት ነው። ግልጽ ነው? በደንብ ገብቷችኋል? በደንብ ገብቷችኋል? እሺ፣ ከገባችሁ ግልጽ ከሆነላችሁ ትዙይ ጥያቄም ካለ ያልገባ ግልጽ ያልሆነ ነገር ካለ ሪፍሌክሽንም ካለ ደስ ይለኛል። ቴንክ ዩ ዴቪ፣ ቴንክ ዩ ሶ ማች ወንድሜ። ሁላችሁንም አመሰግናለሁ ስለ ጊፍታችሁ። እሺ ነባዬ፣ እግዚአብሔር አምላክ ዘመንህን ይባርከው። እናመሰግናለን። ለምንምነት ጥያቄ ያለው አንዳንድ ቁጥር ጻፉልኝ። ከታችም ከላይ ቅድመ ከላይ እሰጣለሁ። ጥያቄ አለኝ እና ደግሞ ማውራት ፈልጋለሁ የምትሉም አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። ሮሂ ቀጥይ። እስከዛ ሌሎቻችሁ አንዳንድ ቁጥር ጻፉልኝ፣ አስገባለሁ። ሰላም ለእናንተ እህቶቼ ወንድሞቼ፣ ነባዬ ሰላም ላንተ ይሁን። እንዴት ናችሁ? ያንተ ትምህርት ሁሌ እንደምለው እንደ ቅዳሜ ገበያ እየደራን በመሀል የሚመጣውና መጀመሪያ ላይ ብዙም አልገባኝም፣ ድገምልኝ እያልኩ እየነገርኩ ነበር። እኔ የኖህ መርከብ የሚመስለኝ ለጥፋት የተዘጋጀ ኖህ ቤተሰቡን ብቻ ይዞ እንዲያመልጥ የተዘጋጀ ነበረ የሚመስለኝና ለካ የኢየሱስ ምሳሌ ነው የኖህ መርከብ። ይሄ በደንብ አድርጎ ገባኝ። እንደገና ደግሞ እግዚአብሔር ሰውን በመፍጠሩ ተጸጸተ የሚለው ሰዎች የክፋትን ቃላቶች ሲናገሩ ስሰማ ወይን ለካ እንደዚህ አይነት ሰዎች ስለተፈጠሩ ነው እግዚአብሔር የተጸጸተው ብዬል ነበርና ምህረት አድርግልኝ ብያለሁ እግዚአብሔርን።
ምክንያቱም ለካ እግዚአብሔር ሰውን በመፍጠሩ በመጸጸቱ ሳይሆን ሰዎች በራሳቸው መስመር ወደ ክፋት ስለሄዱ ነው ያዘነላቸው። ጌታ ኢየሱስ ይባርክ። ነባዬ እኔ ጥያቄ ምንድነው መሰለክ፣ እኔ ይሄ እከሌ ወለደ ወለደ የሚለው ብዙ አይገባኝምና ሩትን ስናጠና ኢየሱስን አገኘን እንላለን፣ ኢየሱስን አገኘን እንላለን። ቅድም ደግሞ ስታስተምረን ይሁዳ ኢየሱስን ከይሁዳ በኋላ ኢየሱስን እናገኛለን አልክ። እችን ነገርና አንድችን ጥያቄ፣ ሁለተኛ ደግሞ ምዕራፍ 8ን ስታስተምረን መጨረሻ ላይ ምድር እስካለች ድረስ የሚለውን ቀዝቃዛ ይሆናል፣ ሙቀት ይሆናል፣ ይመሻል፣ ይነጋል፣ ክረምት በጋ አይቋረጥም። ምድር ለካ ትጠፋለች ማለት ነው። ምክንያቱም እስካለች ድረስ ነው የሚለው 4 ነጥብ ወይም አላለም ብቻ ሆነ የቀረ ነገር አለ። እቺን ነገር ብታስረዳኝ ነባዬ ሁለቱን። እሺ ምድር እስካለች ድረስ ሲል ነገሩ የማይቋረጥ መሆኑን ለማሳየት ነው። ምድር እስካለች ድረስ ሲል የሆነ ጊዜ ትጠፋለች አጠፋታለሁ ማለቱ አይደለም፣ በፍጹም አይደለም። ምክንያቱም በጥፋት ውሃ ምድር ጠፋች ሲባል ላይ ያለው ነገር እንጂ ጠፋው ምድር አልጠፋችም አለች። ከዚህም በኋላ ምድር ለእሳት ተጠብቃለች። በእሳት ላይ ያለው ነገር ሁሉ ይጠፋል፣ ምድር የትም አትጠፋም። ግልጽ ነው ሐሳቡ። ስለዚህ ምድር እስካለች ድረስ ማለት መርሁ ለዚች ምድር የተሰጠው ምድር ላይ ያለው መርህ መዝራትና ማጨድ ነው። የመዝራትና የማጨድ መርህ አለ። የበጋ ይሄ ዌዘር ምናምን የሚባለው ነገር በሙሉ ይሄ ለምድር የተተወ ነው። በቃ የተቀመጠላት አንድ ስርዓት ነው ማለት ነው። እዚህ ምድር እስካለች ድረስ ይሄ የሚቀጥልና ያለ የሚኖር ነው ማለት ነው እንጂ የሆነ ቦታ አትኖርም እያለ አይደለም ሐሳቡ። በቃ ይሄ የተቀመጠው መርህ ዘላቂ ነው እስከ ዘላለም ማለቱ ነው። ሌላኛው ሁለተኛው ጥያቄ ምን ነበር? ይሁዳ ስለ ትውልድ እየተናገርክ ይሁዳ ኢየሱስ በሚል ምክንያቱም መጽሐፈ ሩትን ስናጠና ቦዔዝ እነዚህ ስሞች ብዙም አያዙኝም፣ ግን ሁለቱ እዚህ ጋር ያለውና የእሴይ አባት ነበረ ቦዔዝ። ከዛ እሴይ ያለ ከዛ ዳዊት ይመጣል ማለት ነው። ኦኬ ይሁዳ በጣም ይሁዳ ማለት ነገዱ የዳዊት ነገድ ከይሁዳ ነገድ የሆኑ አይደል? እዚህ ያ ነገድ ነው የተፈለገው ማለት ነው፣ ኢየሱስ እንዲመጣ የተፈለገው። ስለዚህ እነ ቦዔዝም እነ ዳዊትም ሁሉንም እየጠራን ብንሄድ ከይሁዳ ነገድ ናቸው እነሱ በሙሉ። ስለዚህ ያንን ቤተሰብ ነው ይሁዳ ስንል ያንን ቤተሰብ መጥራታችን ነው ማለት ነው። ከ12ቱ የያዕቆብ ልጆች ከ12ቱ ነገዶች አንደኛው ይሁዳ ስለሆነ ማለት ነው። ስለዚህ ሶስቱን ታላላቆቹን ዘሎ አራተኛው ጋር ይሁዳ ጋር ነው የመጣው። ግልጽ ነው? እሺ ሌላ ጥያቄ ያላችሁ? ጥሩዬ ተባረኪ። ማርሶች ለአንድ ቁጥር ጽፋለች። ሰማላ አለሽ? ቀጥይ። እሺ አንዱ ነባ ሰዎች ከመጀመሪያ የእግዚአብሔር ልጆች አልነበሩም ማለት አልገባኝም። ምን ማለት ነው? በዚህኛው እንዴት ሰዎች ከመጀመሪያ የእግዚአብሔር ልጆች አልነበሩም አልክ? አይ እንደሱ አይደለም። አይ የእግዚአብሔር ልጆችና የሰዎች ልጆች ተብሎ የተጠሩበትን ምክንያት አስረዳሁኝ። ሰዎችማ ሁሉም የእግዚአብሔር ልጆች ናቸው። ቅድም ስናገር ከሰማችሁ ከአንድ ወገን ፈጥሮ አይደል ስናነብ የነበረው፣ ሁሉን ከአንድ ወገን ፈጥሮ። ስለዚህ ጠንቋይም ቢሆን የእግዚአብሔር ልጅ ነው፣ አላወቀም እንጂ ልጅ እንደሆነ። እግዚአብሔር የለም ቢልም ተነስቶ አንድ ሰው በእግዚአብሔር አላምንም ቢልም የእግዚአብሔር ልጅ ነው። ግን ከአባትነቱ ከቤቱ ወጥቶ ሄዷል። ከአባቱ ውጪ እንደሆነ አላወቀም እንጂ ልጅማ ልጅ ነው።
ግን ምንድነው ከልጅነት ተቋርጠናል። ሞት ማለት ሞትን ማለት ተለየን ማለት ነው። ስለዚህ ሰው ሁሉ በሞት አማካኝነት ወይ በኃጢአት አማካኝነት በሞት በኩል ከእግዚአብሔር ተለየ። ሞት ማለት መለየት ነው። ቅድም የአሳዋንና የዛፉን ምልክት ስናገር በደንብ እንትን ታሪክ ታስታውሻለሽ። አሳዋ ከውሃ ስትወጣ እንደምትሞት ዛፉን ከመሬት ስንነቅለው እንደሚሞት እዚያ ሰፓሬሽን ነው፣ መለያየት ነው። እሱን ተለየ ሞተ እንላለን ማለት ነው። ልክ እንደዚህ ሁሉ ሰዎች ከእግዚአብሔር ሲለዩ ሞተዋል፣ ተለይተዋል። ልጅነትን ግን አላጡ። የጠፉ ልጆች የተባለ የምንጠራው ለዚህ የጠፉ ልጆች። ስለዚህ ቅድም ማስረዳት የፈለኩት የሰው ልጆችና የእግዚአብሔር ልጆች የተባሉት የሴት ፋሚሊ ወይም የሴት ቤተሰብ የእግዚአብሔር ልጆች እየተባሉ ይጠሩ ነበር። ምክንያቱ ደግሞ ኢየሱስ እንዲመጣበት እግዚአብሔር አንድ ቤተሰብ አንድ የዘር ሐረግ ይፈልግ ነበር። ምንም የሚያደርግ እግዚአብሔርን ሕግና ትእዛዞች እየጠበቀ እያከበረ የሚከተል ወደታች የሚያወርድ እሱ መጥቶ ኖህ ጋር እያነሱ መጡና ሊያጠፏቸው ሆነ። ስለዚህ ምን ማድረግ ነበረበት? ያንን ቤተሰብ መታደግ ነበረበት። ስለዚህ ያንን ቤተሰብ ሲታደግ ነው የምናየው። ስለዚህ አጠቃላይ ታሪኩ በብሉይ ኪዳን የምናየው ታሪክ ኢየሱስ መድኃኒት እስከሚመጣ ድረስ እግዚአብሔር ያዘጋጀው መድኃኒት ለዓለም እስከሚመጣ ድረስ እግዚአብሔር በዚህ መንገድ ነው ሲመጣ የነበረው። አሁን ግን ከምድር ላይ አጥፉልኝ የሚለው አማሌቅ የለም፣ ምን የለም። አንድ የመድኃኒቱ መጥቷል። አሁን በቃ አለቀ። እግዚአብሔር ጨርሷል በምድር ላይ ያለውን የመዳን ስራ ማለት ነው። አሁን ይሄንን አሳልፎ ወደኛ አምጥቷል። እኛንን ቅድም ስንጠራ እንደነበረው የምንጠራው ንግቡ እያለ ጠሪዎቹ እኛ ነን ማለት ግልጽ ነው። አሁን ማለት አዎ ግልጽ ነው። ስለዚህ የሰው ልጅና የእግዚአብሔር ልጆች እዚህ ጋር ያለ የሚገልጻቸው ከሴት የተወለዱትን በአቤል ምትክ ከተወለዱት በኋላ ያሉትንና እንደገና በቃይል ደግሞ ዘር መካከል ያለውን ነው። ከቃይልና አዳም ብዙ ልጆች ወልዷል። ከአቤልና ከቃይል ሌላ ቅድም ምዕራፍ 5 ላይ ስናነብ ብዙ ልጆች ወለደ ይላል። እጅግ ብዙ ልጆች ነው የወለደው። ስለዚህ እነሱ በሙሉ የሰው ልጆች ተብሎ ነው የሚጠሩት። የሰው ልጆች ተብሎ ነው የሚጠሩት። እግዚአብሔር በአቤል ምትክ ያመጣው ሰው ሴት የሚባለው የሚፈልገው በሱ በኩል ያ ስርዓት እንዲሄድ ነበር እየተማሩ ማንን ለማምጣት? መሲሁን ለማምጣት። ስለዚህ እነዛ የእግዚአብሔር ልጆች ተብለው ተጠሩ። ለምን? በዛ ዘር ሐረግ ውስጥ የእግዚአብሔርን ስርዓት አካሄዱን ይከተሉ ነበር። ለዚህ ነው ሄኖክ አካሄዱን ከእግዚአብሔር ጋር ተወሰደ። ኖህ ጋር ስንመጣ አካሄዱን ከእግዚአብሔር ጋር አረገ። እነዛም ቢያንን ቤተሰብ ስንከተል የምናገኘው እንደዚህ። አሁን መጽሐፍ ቅዱስን እንደዚህ መረዳት ከጀመርን ከዛ ፍጥረት ጀምረን ሁሉ ይገባናል። ስለዚህ ምርጫችን ነው ማለት ነው የእግዚአብሔርን መንገድ መከተልና አለመከተል ነው ማለት ነው። የእግዚአብሔር ልጆችና ከእግዚአብሔር ውጭ ያሉ የሚያስብለን ነው። ትክክል። እሺ ጥሩዬ ጥያቄ አለሽ ድጋሚ? እሺ ጠይቂ። ነባይ አሁን ስትጠይቅ ድጋሚ ያስታወስኩ ባለፈው ሳምንት ነበረ ስታስተምር የነበረውና ረጅም ሰዓት ቁጭ ብለህ ስለነበረ ጥያቄውን አቋርጬ ወጣሁ። ሳውልን አማልቃውያንን አጥፋልኝ ብለው አለው ሲል እሷ ነገር አማልቃዊ ማለት ሰዎችን ነው ወይስ እንስሶችን? ምክንያቱም የሰባውን ለእግዚአብሔር ብሎ ለየ ስለሚል አንደኛ ሳሙኤልን ስናጠና ምንድነው አጥፋ ያለው? አማልቃውያን ህዝቦች ናቸው። ሁሉንም ሰዎችንም እንስሶችንም ነው ያለው። ለምንድነው እግዚአብሔር እሱን የፈለገበት ምክንያት? ቅድም እንደተናገርኩት ኢየሱስ ከመምጣቱ በፊት በሰይጣን ፕሮሰስ የተደረጉ ሰዎች ወይም በሰይጣን ቁጥጥር ስር የዋሉትን ሰዎች ለምሳሌ እጅ ተጭኖ በኢየሱስ ስም ውጣ ማለት የተጀመረው ኢየሱስ ከመጣ በኋላ ነው። ከዛ በፊት አይደረግም፣ ማንም አያደርግም። ሰው ውስጥ ራሱ ሰይጣን እንደሚገባ አያውቁም። ስለዚህ ምንድነው የሚያደርገው? ስልጣኑም ስላልተመለሰ ወደ ሰው እግዚአብሔር ብቸኛ ህዝቡን እስራኤል ሊጠብቅበት የሚችልበት መንገድ ምንድነው? በሰይጣን ኢንስፓየር የተደረጉትን ሰዎች አጥፋልኝ እያለ ነው ጨርሶ። አሁን ግን አጥፋልኝ አንባልም። አሁን የለም። አሁን አንዳንድ እንትን ከሰማችሁ እንትን ይሙቱ ምናምን ይላሉ አንዳንድ ሰዎች ሲጸልዩ።
በፍጹም እንደሱ አይጸልይ። በፍጹም እንደዛ አይጸልይ። ለዚህ ነው ኢየሱስ ከምን አይነት መንፈስ እንደጠጣችሁ አልታውቁም እናንተ አለ። በፍጹም አሁን እኛ የጠጣነው መንፈስ የርህራሄ እንደሚራራ ነው። አይሙት። ለምን ይሙት? በህይወት ይኑርና መዳንን ያገኝ። ለምን ይሙት? በፍጹም መሞት የለበት። አሁን ለምን? አሁን ህይወት ወደ ሰው ስለተመለሰ ማለት ነው። በፊት ግን አይቻልም ነበር እንደሱ ማድረግ። በፊት ስለማይቻል መዳን የሚባለው ነገር ስለሚሰራ ወይም ኢየሱስ መጥቶ መዳንን ስላልጨረሰ ስላልሰራ ግዴታ ሰዎች በሰይጣን ቁጥጥር ስር ከሆኑ ያንን ነፃ ማድረግ ስለማይቻል እግዚአብሔር ይመጣና አማሌቅን በሙሉ አጥፋልኝ ይላል ከምድር። ለምን? ከቆየ ህዝቡ እየበዛ ሄድና እስራኤልን ያስጨንቃል። እስራኤልን ማስጨነቅ አይደለም፣ እስራኤልን ሊያጠፋ ይችላል ከምድረ ገጽ። እስራኤልን ከምድረ ገጽ አጠፋው ማለት መሲህ የሚመጣበት ቤተሰብ አይገኝም ማለት ነው። ስለዚህ መሲህ የሚገኝበት ቤተሰብ እንዲቆይ በምድር ላይ ጸንቶ እንዲኖር እግዚአብሔር ቶሎ ምን ያስደርግ ነበር? እነዛ ህዝቦች ቶሎ ሳያይሉ ጉልበተኛ ሳይሆኑ ይህን እነዚህን ለማጥፋት በማይችሉበት ደረጃ ምን አድርጎ አጥፏቸው ይላል። ለምሳሌ ላሳይሽ። እስራኤል ያዕቆብና ቤተሰቡ 71 ከያዕቆብ ጋር ያዕቆብን ጨምሮ 71ዱ ወዴት ነው የወሰዳቸው? ወደ ግብጽ አይደል የወሰዳቸው? በረሃብ ዘመን አይደል? ግብጽ የሄዱበት ምክንያት አንደኛ የሚኖሩበት አካባቢ ቢቆዩ ኖሮ ያጠፏቸው ነበር። ለምሳሌ የእህታቸውን ወስደው ደፈሯት፣ ትዝ ይልሽ ከሆነ ከነዓን እያሉ። ስለዚህ ምን አደረጉ? የሮቤል ታናናሽ ወንድሞች ሁለቱ የእንትና ታላቆች የይሁዳ ታላቆች እንድርላቸዋለን እንጋባ አሉና ሄደው የሀገሩ ሰዎች በሙሉ ግን እንድንጋባ መገረዝ አለባቸው አላቸው። እሺ አሉ። ተገረዙ። ህዝቡ በሙሉ ወንዱና ህፃናቶቹ በሙሉ ከተገረዙ በኋላ በሶስተኛው ቀን ቁስሉ በጣም ለመንቀሳቀስ እድል ለማይሰጣቸው ጊዜ እየዞሩ እየገቡ በየቤታቸው ጨረሷቸው። ሰባዎቹ ያን ሁሉ ኔሽን ጨረሱ። አንደኛ እንደዚህ መደፈር ከተጀመሩ ሴቶቹ ሌላ ዘር ምን ይደረጋል? ይቀላቀላል መሲሁ ከሚመጣበት ጋር። አንደኛ። ሁለተኛ እነዚህ ቁጥራቸው ትንሽ ነው፣ 70 ነው። ስለዚህ ኃያል ህዝብ ከመጣባቸው ያጠፋቸዋል ከምድር ላይ። ስለዚህ እግዚአብሔር ምን አደረገ? ወሰደ፣ ግብጽ አስገባቸውና ግብጽ ውስጥ ሲዋለዱ ግብጽ ውስጥ እንዴት ብቻቸው እንደተዋለዱ ላሳይሽ። መጽሐፍ ቅዱስ ዘፍጥረት ላይ እንደሚያስተምረን ግብጽ ውስጥ ሲገቡ ግብጽ ውስጥ ከብት አርቢ በግብጽ ዘንድ ጽዩፍ ነው ይላል። አይወዱም ከብት አርቢ ግብጻውያን በዛን ጊዜ የሚኖሩት። ስለዚህ ዮሴፍ ምን አላቸው? ፈርዖን ምንድነው የምትሰሩት ብላችሁ ከጠየቃችሁ ከብት አርቢዎች ነን ብላችሁ መልሱለት አላቸው። ከዛ ገብተው ሲጠይቁት ፈርዖን ፊት ሲቀርቡ የዮሴፍ ቤተሰቦች ምንድነው የምትሰሩት? ስራችሁ ምንድነው? መተዳደሪያችሁ ሲላቸው ከብት አርቢዎች ነን ሲል በቃ ለምለሙ መሬት ያዙና ተቀመጡ አላቸው። እንዳይቀላቀሉ ከህዝቡ ጋር። ለምን? ይጸየፋሉ፣ አይፈልጉም። ስለዚህ እስራኤል ብቻውን ከሌላ ዘር ሳይቀላቀል 430 ዓመት ግብጽ ውስጥ ሲዋለድ በዛ። ከዛ ምን ሆነ መሰለሽ? ግብጽ ውስጥ እየተዋለዱ ግብጻውያን ፈሩ። ለምን? ከኛ ይልቅ ምን እየሆኑ ነው? ኃያል እየሆኑ ነው። ስለዚህ ከውጭ ሌላ ጦርነት ይመጣ፣ እነሱ ከውስጥ ምን ያርጉናል? ይጨርሱናል። ስለዚህ ወንድ ልጆቻቸውን ንግደል ማለት ጀመሩ። የዚህ ጊዜ እግዚአብሔር እነሱን ከዛ ማውጣት ጀመረ። ለምን? አሁንም መሲሁን ፕሮቴክት ለማድረግ መሲህ የሚመጣበትን ቤተሰብ። ስለዚህ እንዳይጠፉ ነው ወደዚህ ያመጣቸው። እዚህ ደግሞ ሊያጠፏቸው ሲል ከዚህ ምን አደረገ? አወጣቸው። ስለዚህ እግዚአብሔር ፕላኑ ይሄ ነው። ያንን ቤተሰብ መጠበቅ ማን እስኪመጣ? ኢየሱስ እስኪመጣ ድረስ። ግልጽ ነው። አሁን ብሉይ ኪዳን እንዲህ ከገባን አዲስ ኪዳን በደንብ ይገባል። አሁን ምን ቀላቀሉ ምን እንደበላልቀው እዚህ መጀመሪያው መጽሐፍ ላይ ብዙ ነገር ስላልገባ ነው። ግልጽ ነው አይደል? ተመልሶልሻል ጥያቄ። ቴንክ ዩ ዴቭ፣ ቴንክ ዩ ሶ ማች። ሌላ ጥያቄ አለ? ጥሩ። እሺ ጨርሻለሁ። እኔ ግን ነዋዬ ባለፈው አመታት ውስጥ በሆነ እንትን ውስጥ እግዚአብሔር እንደነዚህ አይነት ሰዎችን አንሳ ብዬ ተናግሬያለሁኝና ይሄ ጥፋት ነው መሆኑ ነው። ወይ አይገልም። እግዚአብሔር አይወስዳቸውም። ዓለም ሁሉ እንዲድን ነው የሚፈልገው እግዚአብሔር። ሰዎች ሁሉ እውነትን ወደ ማወቅ ወደ መዳን እንዲመጡ ነው የሚፈልገው።
ማንም ኦኬ እንዲሞት አይፈልግም። የኃጢአተኛውን ሞት አይፈልግም። እንደዚህ አይጸልይም። በተለምዶ እንደዚህ ጸልየን ሊሆን ይችላል፣ ወይም እንደዚህ ስንጸልይም አሜን ሲጸልይም አሜን ብለን ሊሆን ይችላል። ከዛሬ በኋላ እንደሱ አትጸልዩ። ማንም ሰው አይሙት። ለምን ይሙት? መዳንን ኧረ ያገኝ። ነባዬ እም፣ ኦኬ እሺ ተባረክልኝ ወንድም አለ አይሙት። ማንም ሰው አይሙት፣ መዳንን ያገኝ። ልክ ነህ አይ ኦኬ እሺ እሺ ተባረክልኝ ኤርዶሪ ተባረኪ። ሄርማ ቀጥይና ይሰማል? ሄርማ ድምጽ ይሰማል ነው? አዎ ይሰማል። ትሰሚያለሽ? እሺ ሄርማ ትዙም ቢያለች እንጂ ጠይቄ ብያት ነበር። እሺ እድሉ ከተሰጠኝ ቀር እንግዲህ ሁለት መሰረታዊ ስህተቶቻችንን አጣን ብዬ በጣም ስደነቅ ነበር። ቆንጆ ማለት ትልልቅ ቴዎሎጂ የተማሩ ሰዎች ናቸው እና ከዚህ በፊት ጥያቄ ሆኖብን ጠይቀናቸው እንዴት እንደተገናኘ አላውቅም፣ ግን የእግዚአብሔር ልጆች የሰው ልጆችን አገቡ ለሚለው ሀሳብ መልሳቸው እግዚአብሔር ሉዓላዊ ነበር። እግዚአብሔር ሉዓላዊ ነው ነበርና እግዚአብሔር ይመስገን ማለት እግዚአብሔር ሉዓላዊ ነው የምትለዋ ነገር የብዙ አለማወቅ መደበቂያ ነች እና ለብዙ መልሱ ሰው። ነው እኮ እኮ እሱ እኮ መደበቂያ ነች። ሉዓላዊ ነው። መልሱ ግን ልክ ያልሆነው ባይዘቢያችን ላይ ዛሬ ነው። በእውቀት ስለተሻረ፣ በጤናማ እውቀት በትክክል በእውነት ስለተሻረ እንጂ ይሄንንም ባልሰማ እኔም ሉዓላዊ ነው እንደማልል ምንም ማረጋገጫ የለኝም። ምክንያቱም በእርግጥ እግዚአብሔር ሉዓላዊ ነው ብዬ እኔ አልፌ አላውቅም፣ አልገባኝም፣ አላውቅም ምናምን ብዬ ነው ያለፍኩት ለታናናሾቼ ማለት ነው። እና በጣም አሪፍ የሆነን ነገር ነው የሰጠህን። ስንክቦ ስለመጣን ያው መናዱ ነው ትንሽ የሚያስፈራን እንጂ ባይብል አስፈሪ አይደለም። እውነት እኔ በጣም ደስ እያለኝ ነው እየተማርኩ የነበረው። ወደ ኋላ ነው እንደሆነ ሲመልሰኝ የነበረው ወደ ዘፍጥረት 1-2 አካባቢ እና የእኔ ጥያቄ እንግዲህ አሁን ካስተማርነው ወጣ ይላል፣ ወደኋላ መልሳለሁ እና በጣም ይቅርታ። እንትን ይሄ ቶሎ ህብራውያን ላይ ነው አይደለ? ቶሎ የሚከባችሁን ኃጢአት አስወግዳችሁ እንደዛ የሚለን። አሁን ደግሞ አንተም ስትለው ነበር እና አሁን ይሄ እኛ ቶሎ የሚገዛን ይሄ ቶሎ የሚስበን እውቀታችን ነው ማለት የእውቀት ኃጢአታችን ከፍሬው የመጣ ነው፣ በአዳም በኩል የተካፈልነው ነው። እሺ ኃጢአት የሚበላ በመብል የሚመጣ ነገር አይደለም። ኃጢአት ኖሌጅ ነው፣ እውቀት ነው። ኃጢአት በልቶ አይደለም ሰው ኃጢአተኛ የሆነው። የእግዚአብሔር አዳም ጋር መጥቶ የሚስትህን ቃል ሰምተህ አለው፣ አትብላ ያልኩህን ዛፍ በልተሃልና አለ። ስለዚህ ይሄንን አመጽ ያወጣው ከውስጡ የሰማው ቃል አለ። ስለዚህ እሷም የሰማችው ቃል አለ። ስለዚህ አዳም በእግዚአብሔር ትእዛዝ ላይ አመፀ ነው እንጂ የተባለው በላ አይደለም። ስለዚህ መብላት የአመጽ ውጤት ነው፣ አክሽኑ ነው እሱ። ያንን አመጽ በልቡ የከተተ እውቀት አለ። ኃጢአት የሚባለው እሱ ነው። ስለዚህ አሁን ቶሎ የሚከበንን ኃጢአት ምናምን የተባለው እሱ ምንድነው መሰለሽ? በኖሌጅ በእውቀት ደረጃ ነው። ስለዚህ ከእግዚአብሔር ጋር እኮ ጠላትነትን ያመጣው እውቀት ነው። በሐሳባችሁ ጠላቶች ነበራችሁ ይላል። ከማን ጋር? ከእግዚአብሔር። በእኛና በእግዚአብሔር መካከል ጠላትነትን ያመጣው ሌላ ኖሌጅ አለ፣ ሌላ እውቀት አለ፣ የሰይጣን እውቀት። ያ እውቀት ነው እኛንና እግዚአብሔርን የለየን። ያ እውቀት ደግሞ የመጀመሪያው ስለ እግዚአብሔር የተሳሳተ እውቀት መያዝ ነው። ቀጥሎ ስለ ራሳችን የተሳሳተ እውቀት መያዝ ነው። ምንድነው ስለ እግዚአብሔር የተሳሳተ የበላነው እውቀት? የእውቀት ዛፍ አይደለም። ኦኬ፣ በጣም ጥሩ። እሺ፣ መልካምንና ክፉን ከምታሳውቀው ዛፍ ነው የተባለው። የእውቀት ዛፍ ሳይሆን ምን ማለት መሰለሽ? እሱ የእውቀት ዛፍ መልካምና ክፉን የምታሳውቀው ሲል ሰው ከዛ በፊት መልካም እውቀት ውስጥ ነበር። ያንን ለመብላት እርምጃ የወሰደበት እውቀት ግን ክፉ እውቀት ነው። ያንን ካደረገ በኋላ ሰው ለሁለት እውቀት ተጋለጠ።
ሁለት እውቀት አወቀ፣ መልካምና ክፉ እውቀት የሚባለው። እስከዛ ድረስ አንድ እውቀት ነበር ሰው የሚያውቀው። አሁንም የምንማረው ወደ አንድ እውቀት ለመምጣት ነው። ኦኬ ኦኬ አሁንም የተሞላ ኦኬ ነው በመልካምና በክፉ እውቀት ነው። ምን ማለት ነው? መዳን ታውቂያለሽ፣ መታመም ታውቂያለሽ፣ መነሳት ታውቂያለሽ፣ መውደቅ ታውቂያለሽ፣ መክሰር ታውቂያለሽ፣ መሳካት ታውቂያለሽ። ስለዚህ አሁን የተፈለገው አንድ እውቀት መያዝ ነው። ጤንነትን ማወቅ፣ ሰላምን ማወቅ፣ እረፍትን ማወቅ፣ መሳካትን ማወቅ። በቃ መልካም እውቀት የሚባለው ወደዚህ እውቀት እንድንመጣ ነው የምንማረው። ትምህርት ያስፈልጋል። ለዚህ ነው ከዚህኛው እውቀት ራሳችንን ለዚህ ነው ቃል እውነት ነው በእውነት እቀድሳቸው። ስለዚህ አሁን የእግዚአብሔር እውነት የእግዚአብሔር ቃል የሚያስፈልገን ለመቀደስ ምን ለማድረግ ለመለየት ከምን ሮንግ ከሆኑ ኖሌጆች ሮንግ ከሆኑ እውቀቶች ሁሉ የሚለየን የሚቀድሰን የእግዚአብሔር ቃል ስለሆነ ማለት ነው። ወደ አንድ እውቀት የሚያመጣን ማለት ነው። እዚህ ነው በሁለት ሀሳብ ሆኖ የሚጸልይ ሰው ከእግዚአብሔር ዘንድ አንዳች አያገኝም። ስለዚህ ምን መሆን አለብን? ወደ አንድ ሀሳብ መምጣት አለብን። ጸሎት ማለት አንድ ሀሳብ መያዝ ማለት ነው። ምንድነው አንድ ሀሳብ መያዝ ማለት? ቴንክ ዩ ሩት። ምን ማለት ነው አንድ ሀሳብ? ስጸልይ እንደምቀበል እርግጠኛ ሆኜ መጸለይ ማለት ነው። ሁለት አይ ሊሰጠኝም ይችላል ጌታ ላይሰጠኝም ይችላል የሚል ጸሎት አይሰራም ማለት ነው። ቴንክ ዩ መሳይ፣ ቴንክ ዩ ሩት። ግልጽ ነው ሀሳቤ። ስለዚህ አንድ እውቀት ለእውቀትን ያጋለጠን ሰይጣንን መጥቶ ኢንፎርሜሽን እየሰጠው ለሰው ገብቶኛል። ገና ስንበላው አይደለም እንዴት ነው ናውሌጅብል የሆን ነው ቀድመን የምናውቀው እውቀት ነበር። አዎ ምግብ እውቀት አይሰጥማ። ሰይጣን ያመጣው እውቀት ነው ክፉ እውቀት። ኢየሱስ ጋርም እኮ መጥቶ ያንን ለምን ስሙ እንደዛ ሆነም ነው እኮ አይደል? በጣም ጥሩ። ዛፉ እንደዛ የሆነበት ምክንያት አንድ ፊዚካል ሰው የሚኖረው ፊዚካል ዓለም ላይ። ስለዚህ ፊዚካሊ ነገሩን ያወቀውን እውቀት የሚገልጥበት አንድ በአካል የተገኘ ነገር መገኘት ነበረበት። በውስጡ ያለውን እውቀት ሰው ኤክስፕረስ የሚያደርገው ፊዚካል በሆነ ነገር። ይኸውልሽ እውቀት እስካልተገለጠ ድረስ ተጠያቂ አትሆኝም። ለዚህ ነው ኃጢአት በደጅ ታደባለች እያለው እግዚአብሔር ለቃይል የሚመክረው። ፈጥነ ንገስባት፣ አንተ ደግሞ ምን አድርጋት አሸንፋት እያለ የሚነግረው ለዛ ነው። አስቀድሞ ግልጽ ነው። ንገስባት፣ እቺ ሮንግ ኖሌጅ ነች፣ እቺ ካላሸነፍካት ካልነገስክባት ታጠፋለች መልሳ አንተን እያለው እየነገረው ነው። ስለዚህ ሰው በዛ ቀጠለ፣ በዛችው ኖሌጅ ጠፋበት ማለት ነው። አሁን ዛፉ ምንም ለውጥ የለውም ነው። ለምንድን ነው አሁን ምንም ፊዚካል ነገር ይኸውልሽ፣ ፊዚካል ነገር መብላትና አለመብላት ኢየሱስ እንዳስተማረው ባለፈው ጊዜ ሲናገር ከሰማሽ ከነበርሽ ሰውን የሚበላው ነገር አያረክሰውም አይቀድሰውም። ኦኬ እሱን ነበርኩኝ። ስለዚህ ፊዚካል ነገር ምንም መንፈሳዊ ነገር ግንኙነት የለውም። በስጋ እንደዚህ የሚበላ አለ በቃ ይወጣል ተመልሶ። ከልብ የሚወጣው ሀሳብ ነው አለ ሰውን የሚያረክሰው። ስለዚህ ሀሳብ እውቀት ማለት ነው ከልብ። ስለዚህ ሰይጣን መጥቶ ያንን እውቀትን የሰጠው ለሰው ምን የሚያደርገው የሚያረክሰውን ሰው። እሺ ይሄ ገባኝ። እሺ ሁለተኛውን ዛፍ ለምን ታዲያ እንዳይበሉ አደረጋቸው? እሺ በጣም ጥሩ። እሱ ደግሞ አየሽ ከዚህ በፊት ዘፍጥረትን ስላልተማርሽ ነው። እሱን ደግሞ ምን እንደሆነ ቴንክ ዩ ናቲ ይኸውልሽ እንዳይበሉ የተከለከለበት ምክንያት እግዚአብሔር ተናዶ አይደለም። ያንን ከበላ ሰው በስጋ በደም ስሊ በስጋ የህይወትን ዛፍ ይሄ የህይወት ዛፍ የተባለውን ከበላ በስጋ ዘላለም ይኖራል። አዳም እስካሁን ይኖር ነበር። በስጋ አይሞትም ነበር። በስጋ ካልሞተ ደግሞ አሁንም መዳን የሚባለው ነገር አይሰራም። ኢየሱስ መጥቶ መሞት አይችልም። ካልሞተ ደግሞ ሰው ሁሉ በቃ ጠፍቶ ቀረ ማለት ነው። ስለዚህ እግዚአብሔር ገፍቶ ከኤደን ገነት ሲያስወጣ ተናዶ አይደለም ያስወጣው። አሁንም መዳንን አስቦ ለምን ኢየሱስ መጥቶ እንደሚሞት ስለሚያውቅ። ከሞተ መነሳት አለ። ከተነሳ ሁላችን እንነሳለን። የኃጢአት ስርየት ያገኛል። ስለዚህ ያችን እንዳንበላ በፍጹም ወደዛ እንዳንገባ ተደረገ ማለት ነው። አሁንስ ግልጽ ነው? በጣም ግልጽ ነው። እሺ ስለዚህ ማለት የእውቀቱ ዛፍ ፖይንት ኦፍ አክሽን ይሄ እንዴት ነው ሰው እንትን ያለበት ፖይንት ነው እንጂ የተቀበለው ነገር አይደለም። ዝም ብሎ የበላው ነገር ነው ማለት ነው። በጣም አመሰግናለሁ። ጸጋ ይብዛልህ። እሺ ትዙ ነባዬ በዚሁ አጋጣሚ ከዘፍጥረት 1 ጀምሮ ዩቲዩብ ላይ ስላለ
ኤርማዬ ሌሎችም እንዲሁ ነባ ነብዩ በሚለው እዚህ ጋር ፊት ለፊት በራሱ ስም ግቡን አዎ ሰብስክራይብ አድርጉ። ትምህርቱ ከአንድ ጀምሮ እስካሁን አሁን የምንማረውም ይጫናል አለ ዩቱብ ላይ። በጣም ድንቅ ትምህርት ነው። በደንብ ይገባናል። አዎ አይደል? እንትኑንም በደንብ ሰብስክራይብ ያርጉ። ትዙ አዎ ምንድን ሰብስክራይብ ነው እሱ አድርጉ። ኖቲፊኬሽን እንዲደርሳችሁ ደግሞ የደውል ምልክቷን መቶ ተጫኑ። 200 ምናምን ሰው ነው ያለው እስካሁን ድረስ ብዙ ሰው ነው የሚገባው እና ለምንድን ነው ሰብስክራይብ የማታደርጉት? እየሰማችሁ ብቻ ብዙ ሰው የምትሉት